የዩክሬን ጦር በመጋቢት ወር 33000 የሩሲያ ድሮኖችን መትቶ መጣሉን ገልጸዋል። ይህም የሩሲያ ዩክሬን ጦርነት ከጀመረ ከ4 ዓመታት ወዲህ ከፍተኛው ወርሃዊ አሃዝ ነው። ይህም ብቻ ሳይሆን የዩክሬን በአገር ውስጥ የተሰሩ የረጅም ርቀት ድሮኖች በሁለት ሳምንታት ውስጥ ለሶስተኛ ጊዜ በጥቁር ባህር ላይ የሚገኘውን የሩሲያ የነዳጅ ማጣሪያ ፋብሪካ መምታት ችለዋል። ይህም በአካባቢው የፈጠረው የሰዎች መፈናቀል እንደ ቅድመ ጥንቃቄ እርምጃ እንዲወሰድ አድርጓል። ኪየቭ የላቀ በጦርነት የተፈተነ የድሮን ቴክኖሎጂ አዘጋጅታለች። የሩሲያን ሰፊ ወታደራዊ ኃይል በመቋቋም ረገድ ያላትን አቅም አስመስክራለች። የዩክሬን የድሮን ቴክኖሎጂ ዓለም አቀፍ ትኩረት ስቧል። የዩክሬን ባለስልጣናት የአየር መከላከያ ስርዓት አካል የሆነው የኢንተርሴፕተር ድሮኖች በመካከለኛው ምስራቅና በባህረ ሰላጤው ሀገሮች ለማሰማራት ሀገራት እየፈለጉ ነው። የዩክሬን የማጥቃት አቅምም በከፍተኛ ሁኔታ መሻሻል አሳይቷል። የመከላከያ ሚኒስቴር እንዳስታወቀው ወታደራዊ ዘመቻዎቹ ከየካቲት 2022 ወዲህ በእጥፍ ጨምሯል። ሩሲያ የወታደራዊ መሳሪያ እጥረት እንደገጠማት እየተነገረ ባለበት ሁኔታ መሆኑም የዩክሬን ወታደራዊ አቅም መጠናከር በጦር ሜዳው የበላይነት ላይ ምን ለውጥ ያመጣል የሚለውንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የዩክሬን የመከላከያ ሚኒስትር ማይኬይሎ ፌዶሮቭ ዩክሬን የሩሲያ አየር ጥቃቶችን ለመቋቋም የኢንተርሴፕተር ድሮኖች አቅርቦቷን እያሳደገች መሆኑን አስታውቀዋል። ወታደራዊ ኃይሉ የሀገሪቱን አቅም ለማጠናከር በአየር ኃይል ውስጥ አዲስ እዝ አቋቁመዋል። የዩክሬን የማጥቃት አቅምም ከፍተኛ መሻሻል አሳይቷል። የመከላከያ ሚኒስቴር እንዳስታወቀው የጥቃት እንቅስቃሴዎቹ ጦርነቱ ከተጀመረበት የካቲት 2022 ወዲህ በጥፍ ጨምረዋል። በጦርነቱ መጀመሪያ ላይ የዩክሬን ኃይሎች እስከ 630 ኪሎ ሜትር ርቀት ላይ ኢላማዎችን የመምታት አቅም ነበራቸው። በአሁኑ ጊዜ ደግሞ እስከ 1750 ኪሎ ሜትር ርቀት ላይ ኢላማዎችን የመምታት አቅም እንዳላቸው የመከላከያ ሚኒስትሩ መረጃ ይጠቁማል። ይህም ዩክሬን ለሩሲያ ወሳኝ የሆኑትን የነዳጅ ማመንጫዎች እንዲሁም የጦር ኃይሏ መሳሪያዎች የሚያቀርቡ ፋብሪካዎችን እንድትመታ አስችሏታል። በጥቁር ባህር ወደብ ላይ በሚገኘው የሩሲያ ፖፕሲ የነዳጅ ማጣሪያ ፋብሪካ ላይ የተፈጸመው የቅርብ ጊዜ ጥቃት የዩክሬንን የመከላከያና የደህንነት አገልግሎቶች በርካታ ክፍሎች ያካተተ እንደነበር ባለስልጣናት አረጋግጠዋል። የአካባቢው ባለስልጣናት በፖፕሲ የነዳጅ ማጣሪያ አቅራቢያ ያሉ ነዋሪዎች ከቦታው እየተፈናቀሉ መሆኑን አረጋግጠዋል። የሩሲያ የመከላከያ ሚኒስቴር በበኩሉ የአየር መከላከያዎቹ 186 የዩክሬን ድሮኖችን በተለያዩ የሩሲያ ክፍሎች መውደሙን አስታውቋል። የሩሲያ ጦር ማክሸፍ ባልቻለው አንድ የድሮን ጥቃት ደግሞ 3 ሰዎች ሲሞቱ ሌሎች 3 ሰዎች ቆስለዋል። በተመሳሳይ የሩሲያ ድሮን ጥቃቶች በዩክሬን 3 ሲቪሎችን ገድለው 5 ሰዎችን አቁስለዋል። በተለይም የዩክሬን ጦር በመጋቢት ወር 33000 የሩሲያ ድሮኖችን መትቶ መጣሉን ገልጿል። ይህም የሩሲያ ዩክሬን ጦርነት ከተጀመረ ከ4 ዓመታት ወዲህ ከፍተኛው ወርሃዊ አሃዝ ነው። ሩሲያ የወታደራዊ መሳሪያ እጥረት እንደገጠማት እየተነገረ ባለበት ሁኔታ የዩክሬን ወታደራዊ አቅም መጠናከር የጦር ሜዳው የበላይነት የመቀልበስ ጥያቄን አጭሯል። ከቅርብ ጊዜ ወዲህ ዩክሬን ሩሲያን ከመከላከል ባለፈ ቁልፍ ተቋማት ላይ ያነጣጠሩ ጥቃቶችን በመፈጸም በኩል ስኬቶችን እያስመዘገበች ነው። ዩክሬን ከራሷ ባለፈ በመካከለኛው ምስራቅና በባህረ ሰላጤው ሀገራት በተግባር የተፈተኑ የድሮን ቴክኖሎጂ ለማቅረብ ፍላጎት አላት። ሀገራቱም ዓይናቸውን ጥለውባታል። ዩክሬን የገነባችው ወታደራዊ አቅም ግዛቷን ከ500 ኪሎ ሜትር በላይ ዘልቆ የገባውን የሩሲያ ጦር ወደ ኋላ ለመመለስ ያስችላታል። ወዲህ ደግሞ ሩሲያ አጋጥሟታል የተባለው የጦር መሳሪያ እጥረት እንደተባለው እጥረቱ ካለ ለዩክሬን ተደራራቢ ድል ነው። ምንም እንኳን ሩሲያ በይፋ ይህንኑ ባትገልጽም በአመክንዮ የሚቀርቡ መረጃዎች አሉ። ቀዳሚው አመክንዮ ሩሲያ በምታከብረው ዓመታዊ የድል ቀን ሰልፍ ወታደራዊ መሳሪያዎች አይቀርቡም መባሉ ነው። ሰልፉ በሩሲያ ውስጥ ቁልፍ ክስተት ሲሆን በየዓመቱ በአውሮፓውያኑ ግንቦት 9 በሞስኮ ይካሄዳል። የድል ቀን ሰልፉ ሩሲያ በአውሮፓውያኑ 1945 ናዚ ጀርመንን ድል ያደረገችበት ዕለት የሚታሰብበት ነው። ሰልፉ ታንኮችና ሌሎች ወታደራዊ መሳሪያዎችን ማሳየት ያካትታል። በዚህ ዕለት ሩሲያ ጡንቻዋን ለዓለም ለማሳየት የምትጠብቀው ቀንም ነው። ነገር ግን ባለፉት 4 ዓመታት በጦርነቱ ምክንያት ድምቀቱ በከፍተኛ ሁኔታ ቀንሷል። በ2024 በተከበረው የድል ቀን መታሰቢያ ወታደራዊ ትርኢት አንድ ታንክ ብቻ በማሳየቷ ተሳልቆባታል። በዚህ ዓመት ደግሞ ጭራሽ ወታደራዊ መሳሪያዎች በድል ቀኑ ሰልፉ
እንደማይኖሩ የሀገሪቱ መከላከያ ሚኒስቴር ማስታወቁ ሩሲያ የጦር መሳሪያ እጥረት አጋጥሟታል የሚለውን መላምት ወደ እውነታ ያቀረበ ነው። ሌላኛው አመክንዮ ከቅርብ ጊዜ ወዲህ ዩክሬን የሩሲያ ቁልፍ የገቢ ምንጭ የሆኑ ተቋማት ላይ አውዳሚ ጥቃት መፈጸሟ ነው። ይህም የሩሲያ የአየር መከላከያ አቅምን ጥያቄ ውስጥ ያስገባ ጉዳይ ነው። እንዲህ ያለው ሁኔታ የጦር ሜዳውን የበላይነት የመቀልበስ ዕድሉን ቢያጎላም የሩሲያ ተገማች አለመሆን በእርግጠኝነት ለመናገር ፈታኝ ነው። በተለይም ሩሲያ የመካከለኛው ምስራቅ ጦርነት የኃይል አቅርቦት ላይ የፈጠረውን ቀውስ ተከትሎ ለአንድ ወር ከነዳጅ ማዕቀብ በመላቀቋ ከ50 ቢሊዮን ዶላር በላይ ገቢ እንዳገኘች ይታመናል። ይህም የጦር መሳሪያ አቅሟን ለማጠናከር ከፍተኛ ጠቀሜታ ያለው በመሆኑ የጦር መሳሪያ እጥረት ስጋት እንደማይኖርባት በመከራከሪያነት ይቀርባል። ይልቁንም ፕሬዝዳንት ቭላዲሚር ፑቲን ዩክሬን በአጋሮቿ የታገዘ ሽብርተኝነትን እያጠናከረች መሆኑን በመግለጽ ድርጊቱ ቀጠናዊ ግጭት ሊፈጥር እንደሚችል ማስጠንቀቃቸው ስጋት ፈጥሯል። በተለይም ዩክሬን በሩሲያ ጥቁር ባህር ወደብ ላይ የሰነዘረችው ጥቃት ቀጠናዊ ግጭት ሊያስከትል እንደሚችል አስጠንቅቀዋል። የዩክሬን የድሮን ጥቃት የነዳጅ ማጣሪያ ላይ እሳት ማስነሳቱን ተከትሎ በአካባቢው አስቸኳይ ጊዜ አዋጅ ታውጇል። የኬብ አገዛዝ በልዩ ወታደራዊ ዘመቻ ቀጠና ውስጥ በየቀኑ የተወሰኑ ግዛቶችን እያጣ እንደሆነ ፑቲን ገልጸዋል። እናም የዩክሬን አገዛዝና ደጋፊዎቻቸው የሩሲያን ኃይሎች መግታት ባለመቻላቸው ወደ ሽብርተኝነት ፊታቸውን አዙረዋል ሲሉ ኮንነዋል። ዩክሬን ከጊዜ ወደ ጊዜ የሲቪል መሰረተ ልማቶችን ኢላማ እያደረገች መሆኑንም ፑቲን ተናግረዋል። እንዲህ ያለው የዩክሬን ድርጊት በሩሲያ ክልሎች የሚደረገውን ምርጫ ለማስተጓጎል ያለመ ነው ብለዋል። ፑቲን ይህን በዩክሬን አጋሮች የታገዘ የሽብርተኝነት ተግባር መበራከት የተመለከተ ክስ ማቅረባቸው በቀጠናው ላይ የቀደመውን የሩሲያ የጥቃት እርምጃ ዳግም አጉልቶታል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ኢንዲፔንደንት፣ ስካይ ኒውስ እና ዘ ጋርዲያንን በዋቢነት ተጠቅመናል።